በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅዱስ እግዚአብሔር አምላካችን ከደርከው የተባረከው በሰማያት የምትኖር ማንም በማይቀር ብርሃን የምትኖር በጌታችን በኢየሱስ ክርስቶስ በልጅ መገለጥ ፊትን ያበራህልን በመንፈስ ቅዱስ የቀደስከን እናመሰግንሃለን። አቤቱ ሆይ ይህን ጊዜና የሰዓት ሰጠህን የተባረከው አምላካችን በሰማያት የምትኖር አንድም ሶስትም ሆነ የምትገዛ ደጉና ቅዱሱ የዋሃው ንጹሕ አምላካችን እናመሰግናለን። በዚህ ሳምንት በፊትህ ጥበብን ለትውልድ እንድትሰጥ ለኢትዮጵያ ልጆች ለኤርትራ ልጆች የሰላምን ጥበብ መሳሪያ አንስተው የሚዋጉ ሳይሆኑ የሚሰሩ የሚመራመሩ የሚፈጥሩ ምግብን የሚሰሩ እርሻን የሚያርሱ ንግድን የሚነግዱ ሀገርን የሚቀይሩ ትውልድን የሚቀድሱ ብርሃን ያላቸው ትውልዶች እንድታደርግ ለዚህም ትውልድ ጥበብ እንድትሰጥ እንለምንሃለን። ለወጣቶች ብቻም ሳይሆን አዲስ ለሚወለዱ ሕፃናት አይምሯቸው እንዳይሰረቅ በጥበብህ በመንፈሳዊ በላይኛይቱ ጥበብ አይምሯቸው እንድትሞላለን እንለምንሃለን። ደግሞም ጎልማሶችና ሽማግሌዎች እንዲሁ ጠቢባን እንዲሆኑ አቤቱ ትልልቆቹን ልብ ለትንሾቹ እንደሚሰጥ ትንሾቹን ልብ ለትልቆቹ እንድትሰጥ የመንፈስን ጥበብና ብርሃን በሁሉ ልብ እንድትሞላ ፈቃድ ይሁን በጌታችን በኢየሱስ ክርስቶስ ስም። በእሱ ያለ ክብር ለአንተ ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። የተወዳችሁ እግዚአብሔር ልጆች በክርስቶስ የተወደዳችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ምስጋና ይገባዋል። በበጎ ፈቃዱ ጾማችንን አጋምሰናል። ዛሬ ሰሞኑን ለአንድ አገልግሎት ክፍለ ሀገር ሄጄ ነበርና አቢኔ ኢየሱስ ገርማሜ አቢኔ ኢየሱስ ስለሚባል ቤተክርስቲያን ሰማሁ። በዘዋይ ገዳም በዘዋይ ከተማ አቅራቢያ በገጠር ውስጥ የሚገኝ ቤተክርስቲያን ነው። በገጠሩ ላሉት ጥቂት አባወራዎች የተከፈተ ቤተክርስቲያን ነው። ታቦቱ ኢየሱስ ነው። ታውቃላችሁ ኢየሱስ ሁሉ ጊዜ ምስኪን ቦታ ነው የሚገኘው። ሲወለድ ቤተልሔም ነው የተወለደው እና ሲያዘድ ደብረ ዘይት ጫካ ውስጥ ነው የሚያድረው። ሰዎች ብዙ ፊት አይሰጡትም፣ እነሱ ግን ሰዎችን የሚፈልግ ነው እና አሁንም በምድራችን ላይ ስናየው እዛ አሁን ገጠር ውስጥ ታቦቱ ተቀምጧል። ትልቁ ኢየሱስ የኛ ክብር እና አንድ ሰባኪ አግኝቼ እያወራልኝ ነበረ እና ምን አለኝ፣ በጣም በቃ ትልቅ ነው አለ። ትልቅ ታቦት ነው፣ ብዙ ሰዎች ይመለሳሉ፣ ብዙ አህዛብ እዛ አካባቢ ያሉት እየተጠመቁ እየመጡ ነው። በጣም የሚገርም መላሽ ታቦት ተከልን አለ። እሱ የጠፉትን ሊመልስ አይደለም ወደ ዓለም የመጣው እና በቃ አሁን ትንሽ ነበሩ፣ ወደ 25 አካባቢ ነበሩ፣ አሁን 60 ደርሰዋል አለ አባወራዎች እና እየተመለሱ እየተጠመቁ እና በጣም ትልቅ ኃይል ያለው ቤተክርስቲያን ዋለና ለምንድን ነው ታዲያ ምን ይጎለዋል ብዬ ጠይቄው ነበር። ምን አለው ለብጠይቅ ይሻለኛል አለ እና ልቤ ውስጥ ይሄ ሐሳብ በጣም በቃ ሞላ። ለምንድን ነው ከቤተሰቦች ጋር ማንነጋገረው? ለኢየሱስ ምን አገርነት እናውቃለን? ምንም አላረግንለት። ይሄ ደግሞ ጾመ ኢየሱስ ነው። ምን ጾም ኢየሱስ ጌታችን የምትወዱት የልባችሁ ብርሃን ይሆናችሁ ይወላችሁ መጎናጸፊያ እንገዛለታለን ለቤተክርስቲያን ለታቦቱ። እንደዚሁ ደግሞ ለካህናቱ ልብስ እንገዛለን። የምትችሉ ከሆነ ራሳችሁ ገዝታችሁ፣ ማትችሉም ከሆነ አካውንታቸውን አስቀምጣለሁ በአድራሻዬ በኩል እና ቆንጆ ልብሰ ተክህኖ ገዝተን የወርቅ ጥና ገዝተን ወርቃማ ጥና ገዝተን አዲስ አበባ አሉ 4 ኪሎ አካባቢ ወርቃማ ጽዋ ገዝተን የሚያምር ማይፈድ ገዝተን አጋፔ ቤተሰቦች እስቲ እንውሰድላቸው። እስቲ ጌታችንን እስቲ ምናልባት በዚህ መንገድ ምን ከሰው ሆነ ቴዲ ዘማሪ ኃጢአት በደሌን ትቼ በእንባ ወደ አንተ መጥቼ በእንባ በሽቶ ያንተን ባጠብኩ ብቻ ጌታዬን በካስኩ ይላል። ጌታ ተክሶ ያውቃል ወይ? እኔ አላውቅም፣ ግራ ይገባኛል። እሱን ክሰን አናውቅም። ምናልባት ልባችንን ለማከም ፍቅራችንን ለመግለጽ ይወላችሁ ዝም ብሎ ነገር አንገዛም። ዝም ብሎ ነገር አይደለም። ወርቃማ መጽሐፍ ቅዱስ ወርቃማ ነው ቅዱሳን የሚያምር ጥናው ወርቃማ መስቀሉን በባረኪያው ወርቃማ ገጠር ውስጥ ነው አይደል ያለው? ገጠር ውስጥ እዛ ጫካ ውስጥ ተኝቶ አስቲዩት ሆምለስ ጂሰስን አስቡት። እንደሱ እግዚአብሔር እናደርጋለን። ስልኬ ላይ ያሳውቁኝ 9114138 የቤተክርስቲያኒቷን
አካውንቱን ከፈለጋችሁ ዕቃውን ገዝታችሁ በምትችሉት መንገድ አድርገን ይሄን የከበረ ታቦት እናገለግላለን። ደስ ብሎ የማስታወቂያ የምነግራችሁ እግዚአብሔር ባርካችሁ። ዛሬ መንፈስ ቅዱስ የሚናገረን የሚያስተምረን በኃይለኛ ነፋስ የተርሴስን መርከቦች ትሰብራለህ የሚለውን ከዳዊት መዝሙር 47ኛው መዝሙር ቁጥር 6 ላይ የተጻፈውን ቃል ነው የምንማረው። መቼም እግዚአብሔር ቃል ድንቅ ምስጢር ነው ያለው። እኛ ሰዎች ዝም ብለን በፊደል ስናነበው ላይገባን ይችላል። ድሮ በልጅነቴ መዝሙር ወዳጅ ነበርኩ። ሕፃን ልጅ ሆኜና አንዳንድ መዝሙሮች ሰማ ነበር። ግን የመዝሙሩ ግጥም ስላላቸው ደስ የሚለኝ ግጥሞቹ ነበሩ። የመጨረሻዎቹ ቃላት ሲመሳሰሉ ደስ ይለኝ ነበር እና ትንሽ መዝሙረ ዳዊት መጽሐፍ ቤታችን ነበረችና እሷ መጽሐፍ ከፍቼ የመዝሙር ስራ ሮጬ ከፍቼ መዝሙረ ዳዊትን ለመከፍተው ግን መዝሙረ ዳዊት ይላል እንጂ መዝሙር ግን አይሆንልኝም ነበር ቤት ስለማይመታ ማንበው ያኔ በፊደል ስለነበር በልጅነቴ እናደር ነበር። ቃሉ ደስ ይለኛል ግን ግጥሙ ቤት ስለማይመታልኝ ያበሳጨኝ ነበር በልጅነቴ። አሁን ይሄ መጽሐፍ ደግሞ ተቀምጬ ስመረምረው ምን ያህል የህይወት ፈሳሾች የተሞሉበት መጽሐፍ እንደሆነ እመለከታለሁ። እዚህ ጋር ነብዩ የቆሬ ልጆች ምስጋና ነው። የቆሬ ልጆች ዘመሩት መዝሙር ነው። በኃይለኛ ነፋስ የተርሴስን መርከቦች ትሰብራለህ ይላል። ያው መርከብ ተጭኖ ነው የሚመጣው ከሩቅ ሀገር ወደሚደርስበት ሀገር በውቅያኖስ ላይ ወይም በባህር ላይ ይመጣል እና ያ የተጫነ ነገር ወርቅም ሊሆን ይችላል። እንደ ኪራስ መርከቦች እንደ ጢሮስ መርከቦች ለእግዚአብሔር ቤት ነዋይ የሆኑ ዝግባ ወይም ደግሞ ይሄ ጥድ የሽቶ እንጨት ተሸክሞ ለእግዚአብሔር ቤት መስሪያ ለሰለሞን እጅ መንሻ ሊሰጡ እንደነበሩ ነገስታት የተዋበ የከበረ ነገር ተሸክሞ ሊመጣ ይችላል መርከብ። ይሄ መርከብ በነፋስ አይመታም። እግዚአብሔር በነፋስ አይሰብረውም። ወርቅ ተሸክሞ ሉል ተሸክሞ የሚመጣ መርከብ አለ። የሰዎችን የቅዱሳንን ሰውነት ተሸክሞ የሚሄድ ወደ ስፔን እንዲሄደው እንደ ጳውሎስ መርከብ አይነት መርከብ አለ። እሱ አይደለም። ይሄኛው መርከብ አሁን እግዚአብሔር ይመጣል የተባለው መርከብ ምንድነው? በውስጡ የያዘው መርዛማ ነገሮችን፣ አደገኛ ገዳይ ነገሮችን፣ ጥቃቶችን፣ ቀስቶችን የተሸከሙ መርከቦች ደግሞ አሉ። እነዚህ መርከቦች ብዙ ጊዜ በትልቅ ሀገራት መንግስታት ፍልሚያ ውስጥ ባህር ላይ የሚቀሩት ዘመኑን ማይታቸዋል። ብዙ መርከቦች ወደ ባህር ሲሰጡ እነዚህ መርከቦች እሳት ተሸከሙ ናቸው። እግዚአብሔር በኃይለኛ ነፋስ የተርሴስን መርከቦች ያሰጥማል። ተርሴስ የጫነችው ጥፋት ነበር። ተርሴስ ለእስራኤል የላከችው ተርሴስ ወይም ስፔን ለእስራኤል ያመጣችላት ውድመት ነበር። ስለዚህ እግዚአብሔር ይሄንን አይቶ ቀደም ብሎ መታው ይላል። ቀደም ብሎ በነፋስ መታው። እግዚአብሔር መሳሪያ ተፈጥሮ ነው። ነፋስ የመድኃኔዓለም መሳሪያ፣ ደመና የመድኃኔዓለም መራመጃ፣ የቅዱሳን መግባቢያ ነው፣ መንኮራኩር ነው። እሳት የእግዚአብሔር የክብሩ መገለጫ፣ አንዳይ ደግሞ የቁጣው ምልክት ነው። ተፈጥሮ እግዚአብሔርን ያገለግለዋል። መርከቡን የሰበረው ነፋስ ነው። ተርሴስ የጫነችው ጥፋት አንዳንድ ጊዜ ወደ ሰው ልጆችን ህይወት ይመጣል። እኛም ኑሯችን ላይ ህይወታችን ነፍሳችንን የሚዋጉ መንፈሳችንን የሚዋጉ ቤተሰባችንን የሚዋጉ የተጫኑ ነገሮች ወደ ባቋርጠው ወደኛ ሊመጡ ይችላል። ምክንያቱም ይሄ ክፉ ዓለም የሚሰራበት የጥልቁ መንፈስ የነገሰበት ዓለም ነው ያለ ጌታ ኢየሱስ ክርስቶስ ተግታችሁ ጸልዩ ብሎ የተናገረ ለዚህ ነው። ዝም ብለን የምንኖርበት ዓለም አይደለም። እንስሶች ዝም ብለው ይኖራሉ። ወፎች ዝም ብለው ይኖራሉ። እኛ ግን ዝም ብለን አንኖርም። ችግኞች ዝም ብለው ይበቅላሉ፣ ዝናብ ካገኙ ፀሐይ ካገኙ። እኛ ግን ዝም ብለን አንበቅልም፣ ዝም ብለን አንኖርም። ይኸውላችሁ መብት የሌለው ዝም ብሎ የመኖር መብት የሌለው ሰው ቢኖር በምድር ላይ ሰው
ዝም ብሎ የመኖር መብት እግዚአብሔርንም ሳይፈልጉ ጠላት ሰይጣንንም ሳይነኩ መካከለኛ ሆኖ ተመቻምቾ መኖር የሚባል ነገር በሰው ስርዓት ውስጥ የለም። የሆነ ጠላት ያገኘናል። እማናያቸው ብዙ የተጫኑ መርከቦች ወደ ህይወታችን ይመጣሉ። መርከብ ታውቃለች፣ ቶሎ አይደርስም። አንዳንዱ 2 ወር ይፈጃል፣ አንዳንዱ 15 ቀን ይፈጃል፣ አንዳንዱ 6 ወር ይፈጃል። እንደ ርቀቱ ከተጫነበት ቦታ እስኪደርስ ድረስ እና አንዳንዴ ሰላም ነው ብለን እኛ እየኖርን ነው አይደል? ተጭኖ እየመጣን ነው ይችላል ወደ ህይወታችን። እሱን መርከብ የሚሰብርልን መጠጊያችን ጌታችን ኢየሱስ ክርስቶስ መሆኑን ነው። እኛ ይወላችሁ አይተን ከጠበቀን ይልቅ ሳናቀው ከጠበቀን ሳናይ ከምንጠበቀው ይበልጣል። እግዚአብሔር ድንቅ አምላክ ነው። ሲጠብቀን እኛ እናስብም። ትናንት መዝሙር እየሰራው ነበር። ቁጥር 10 መዝሙር ታውቃላችሁ። ከአንድ ወር በኋላ በትልቅ ስነ ስርዓት ይወጣልና እሱን ስራ እየሰራው ነበር። በጣም ቆንጆ መዝሙር፣ እግዚአብሔርን ድንቅ ነገር የሚናገር መዝሙር ሰርቼ እታች ጠሩኝ፣ ቤትና አሉኝ እና ስወጣ ደግሞ በስልክ ይደወላል። የአገልግሎት ስልክ ነው የሚደወለው እና እሱን ስልክ እያየሁ ደረጃ ስወርድ ስልኩን እያየሁ ለማነጋገር የሞክር ደረጃ ስወርድ ያ ደረጃ ይዞኝ ሄደ እና እንደ ደረጃውና እንደኔ አወዳደቅ ቆሞ የሚራመድ ሰው አልሆነም ነበር። ምንም ሳልሆን ተነሳሁ እና ምንድነው ያየሁት መሰላችሁ? አንጥፎ የሚከላከልልን ቀደም ብሎ አያችሁ። እኛ ንግር ለመስበር እኛ መንገድ ለመስበር ይዘረጋል ጠላት ወጥመድ። እኛም እየተራመድን ነው። መሬቱን ዝም ብለን እንረግጠዋለን። ግን ለኛ የሞት መሬት ሊሆን ይችላል። ያ መሬት የተርሴስን መርከቦች እየሰበረ ዓላማቸውን እያመከነ ጥቃታቸውን እያመከነ ሳናይ እያየልን ሳንዋጋ እየተዋጋለን የሚጠብቀን መድኃኔዓለም ስላለ ነው የምንኖረው። እኛ በሕይወት ከብዙ ነገር ነው የምንጠበቀው። ቢገርማችሁ እኛ ግን ያንን የምንጠበቅበትን ጉዳዮች አናውቃቸውም። እኔ ለምን እንደሰወረብን ራሱ አላውቅም። ምናልባት በሰማያት ከምን እንደጠበቀን እየነገረ ሊያስገርመን ይችላል እግዚአብሔር። አያችሁ የዛሬ ዓመት ምን እንደሚመጣ አናውቅም። የዛሬ ዓመት ምን እንደሚመጣ አናውቅም። የዛሬ 5 ዓመት እንደሚመጣና መርከው ምን እንደጫና አናውቅም። ግን ይመጣብናል ብለን በፍርሃት ተቀምጠን አንኖርም። በጭንቀት አንኖርም። እግዚአብሔር በመካከሏ ነውና አትናወጥም እንደተባለች እንደ ጽዮን ሳንናወጥ እንኖራለን። በልዑል መጠጊያ ሁሉን በሚችል አምላክ ጥላ ውስጥ እንኖራለን። እግዚአብሔርን አንተ መሸሸጊያዬ ነህ እንለዋለን። ከአዳኝ ወጥመድም ከሚያስደነግጥ ነገር ይመድነናል እንጂ ይኸውላችሁ ከማናየው ከብዙ ነገር እንደሚጠብቀን የሚያስረዳ ቃል ነው። የተርሴስን መርከቦች በነፋሳት ትመታለህ ያለው። እኛ ወደባችን ላይ ተረጋግተን ተቀምጠን ልጆችን እያሳደግን ቤታችንን እየመራን ስራችንን እየሰራን ትምህርታችንን እየተማርን ወጣቶች ለነጋችን እያሰብን እንኖራለን። ወደኛ ተጭኖ የሚመጡ በጣም ብዙ ነገሮች ግን ሊኖሩ ይችላሉ። ለዚህ ነው ጌታችን ሲጸልዩ ኢታባን ለጊዜው ተመንሱት፣ አቤቱ ወደ ፈተና አታግባን በሉ ያለ። ማናያቸውን እንዲጠብቀን ከማናየው እንዲከላከል ድንቅ አምላክ ነው። እኛ እንድናየው ይሁን ብሎም አይደለም የሚጠብቀን። ለዚህም ነው የማይነገረን። እግዚአብሔር አባት ስለሆነ ነው የሚጠብቀን። እኛ ልጆቻችን የምንጠብቃቸው ግዴታችን ስለሆነ ነው። ትንሽ ኮሽ ሲል ልጆቻችን ይዘን አንጠልጥለን ሐኪም ቤት አንጠልጥለን የሆነ ቦታ ቤተክርስቲያን ነገር ሲፈጠር ቶሎ ብለን በልጆቻችን ጉዳይ ላይ የምንርበተበተው ልጆቻችን እንዲያወራ አይደለም፣ እኛ ስለወለድን ነው። እግዚአብሔር ስለወለደን ከማይጠፋው ዘር ይጨነቅልናል፣ ይንገበገብልናል። በሰው ቋንቋ ነው የምናገረው። ግራ ገብቶት ትጨነቃል ማለት አይደለም፣ ግን ለኛ የኛን መንገድ ከጥቃት ይጠብቃል። የጠበቀን አምላክ ክብር ምስጋና ይሁን። ከስንት ነገር ነው የተረፍነው በሕይወታችን። ስንት ነገር ነው በላያችን ላይ ያለፈው።
በእሳትና በውሃ መካከል አሳለፍከን ይላል ዳዊት። እሳት ላያችን ላይ ያልፋል ማለት ነው። ውሃ ላያችን ላይ ያልፋል። ውሃ ውስጥ ገብተን ወጥተናል። እሳት ነዶብን ተርፈናል። እግዚአብሔር በታላቅ ነፋስ የተሰስ መርከቦች ስለሰበረ ይወላችሁ የሚወድን በዚህ ልክ ዋጋ የሰጠን አምላክ ማክበር ያስፈልጋል። ለእግዚአብሔር ክብር ይገባዋል። ለፍቅሩ ውለታ፣ ብድራት፣ ምስጋና፣ መዝሙር ይገባዋል። በቀን ውስጥ ለጠበቀን፣ ለሚጠብቀን፣ ሳናየው ለሚጠብቀን፣ ለሚከላከልልን፣ ለሚያነጥፍልን መድኃኒዓለም አንድ መዝሙር መዘመር መቻል አለብን። የሰማነውን በልቦናችን ጻፍልን። እግዚአብሔር ይባርካችሁ። እግዚአብሔር ቸርነት እናታችን ቤታችን በረከት ይምላ ጥበቃ አብሮ ይሁን። የኢየሱስ ቤተክርስቲያን ጉዳይ እንዳትረሱ። ለጌጠኛ ቤቱ ልማት ይሆንለት የኛ ቤት። እግዚአብሔር ይባርካችሁ። ኮሜንትና ላይክ አድርጋችሁ ጥቅስ አሸናፊ ግሮባላን ሰላም